ጋይስ ድርድር የሚባለውን ነገር እርሱት። we have a breaking news እንደተዛተው እንግዲህ ከባድ የተባለው የጥቃታቸውን እንግዲህ ከፍተዋል እንግሊዝና አሜሪካና እስራኤል ማለት ነው። የጥቃታቸው እንግዲህ አነጣጠረ የተባለው የተለያዩ ኢነርጂ ፋሲሊቲዎችና ከዚህም በተጨማሪ ደግሞ የኢራን ሲቪሊያን ስትራክቸሮች ላይ ነው። የኮራማባድ ኤርፖርት ተመቷል። እስካሁን ባለው መረጃ የኮራማባድ የአየር ማረፊያ ተመቷል። ከዚህም በተጨማሪ የፔትሮኬሚካል ፋሲሊቲዎች ደግሞ ከፔትሮሊየም በመጠቀም የተለያዩ ምርቶች የሚሰሩባቸው እና ፕላስቲክና የመሳሰሉት የሚሰሩባቸው ፋሲሊቲዎች ሳይቀሩ ተመተዋል። ማክሰኞ ዴድላይን ነው። ማክሰኞ ያልቃል። እስካሁን ድረስ የሰጧችሁ ፎታ ጊዜ ይበቃል። ከማክሰኞ ጀምሮ ጥቃት ይከፍታሉ እያሉ ሲያስፈራሩ የነበሩት ዶናልድ ትራምፕ እንግዲህ የመጨረሻ ማስፈራራታቸው ወደ ኢምፕሊመንት ማድረግ ወደ ጥቃት እየቀየሩ እንደሆነ ታስቧል። 17 ቦታዎች ተመተዋል። እስካሁን ድረስ በኢራን ውስጥ በመላው ሀገሪቷ ውስጥ 17 የሚሆኑ ቦታዎች ተመተዋል። ከጠዋት ጀምሮ ማለት ነው 17 የሚሆኑ ቦታዎች ተመተዋል። እነዚህ መካከል እንግዲህ እስካሁን 18 ሰዎች ሞት ሪፖርት ተደርጓል። ከነዚህ ውስጥ 2 ደግሞ ህጻናት አሉበት ተብሏል። ይህን ቪዲዮ በምሰራበት ሰዓትም ጥቃቱ አልቆም። ጥቃቱ ስቲል እየተካሄደ ነው የሚገኙ የተለያዩ ፋሲሊቲዎች፣ የተለያዩ ሲቪሊያን ስትራክቸሮች እና ከዚህም በተጨማሪ ደግሞ የሚሊተሪ ቦታዎች ሳይቀር እየተመቱ ነው። ሙሉ በሙሉ እየተመቱ ነው። ደግሞ እንግዲህ ድርድር ለማድረግ ወር ደግሞ የ45 ቀናት የተኩስ አቁም ስምምነት ለማድረግ ሁለቱ ሀገሮች እያወሩ ነው። በእንትኖች በሚዲዬተሮች መካከል እያወሩ ነው የተባለ ባለበት ሰዓት ነው እንግዲህ ጥቃት የተሰነዘረ። ኦብቪየስሊ ኢራን is not going to accept ከዚህ በኋላ ኢራን ምንም አይነት የድርድሮችን የምትቀበል አይመስለኝም። ቢካዝ ይሄ አይ ቲንክ 3ኛ ጊዜ ነው አሜሪካ ቢትሬስ ታደርጋት ኢራን። የመጀመሪያው የእስራኤልና የኢራን ጦርነት የነበረው የ12 ቀናት ጦርነት ላይ ከአሜሪካ ድርድር እናደርጋለን በሚል ሰበብ እንግዲህ ከአሜሪካ ጋር ድርድር እያደረጉ ባለበት ሰዓት ጥቃት የተፈጸመባቸው። የአሁኑም ጥቃት እናስታውስ ከሆነ ድርድር ላይ ናቸው ደግሞ ንግግር ላይ ናቸው እየተባለ ነበር ጥቃት የተሰነዘረባቸው። አሁን ደግሞ እንደዚሁ 45 ቀን ተኩስ አቁም ስምምነት ለማድረግ ወሬ ጀምሯል የተባለ ባለበት ሰዓት እንግዲህ ስትራክቸሮቹን ጥቃት አሜሪካ ከፍታለች። as things develop I will keep you updated ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ።